እና ከልብ ይቅርታ እንድታደርግልኝ ፈልግ። ኧረ ቆይ እንደዚህ እንድትሆን አልፈልግም ጽጌዬ። ከአንቺ ጋርም ቢሆን ጥሩ ጊዜ አሳልፈናል። ያው በመሀል አለመግባባቶችን ቢኖሩ ግን ከልብሽ ይቅርታ እንድታደርግልኝ እፈልጋለሁ። ከዚህ በኋላ በሁለታችሁ መሀል እኔ የለውም። እኔ ከዚህ በኋላ በእናንተ ህይወት ውስጥ በቃ የለውኝም። ስለዚህ መልካሙን ሁሉ እንዲገጥማችሁ እፈልጋለሁ። ከዚህ በኋላ ያለውን ነገር ደግሞ እናንተ ማስተካከል ያለባችሁ ነገር አስተካክላችሁ ጥሩ ነገር ላይ እንድትሆኑ ከልቤ ነው የምፈልገው፣ ከልቤ ነው የምመኘው። እና ሁላችሁንም በጣም ይቅርታ ጽግሻ እንዴ ይቅርታ ያልኩሽ እኮ እፈልጋለሁ። ተቃቀፋ ተቃቀፋ ነው መጀመሪያ ተቃቀፉ። ያ ተቃፋት እሷማ ተቃፋን ተቃፋት ወንዳኔ እኔ ማየት እፈልጋለሁ። እንዴ እኔ ማየት እፈልጋለሁ። ተቃፋት ምን እኮ ነው የሚመስለው። እሺ ተቃፋት። አይ ነው የት እንዴት እንደሚያደርጋት በቃ ጤነኛ ካልሆንክ ማፍቀር አትችልም። በማፍቀር መጸጸትም የለብህም። አይ መጸጸት ሳይሆን ያው በቃ እሷኔ ለማድረግ ብዬ የሄድኩባቸው መንገዶች ብዙ ሰዎችን አስቀይመዋል እና ስፔሻሊ ደግሞ ኦዲየንሱን በጣም አስቀይመዋል። ከክፋት አትዩብኝ። ለእሷ ካለኝ ፍቅር የተነሳ በብዙ ነገር አስከፍቻ ያለው ያው ለአንተ ያው በማይመጣ ነገር ነው የመጣሁበት እና ልክ ነህ። ምንም አይነት ስህተት የለም አንተ ጋር። አንተንም ጽጌንም ብዙ ሰዎችንም አስቀይም ያለውና ከልቤ ይቅርታ ማለት ፈልጋለሁኝ እና ከልቤ ይቅርታ እንድታደርግልኝ ፈልግ። ኧረ ቆይ እንደዚህ እንድትሆን አልፈልግም ማለት በቃ ይቅርታዬን ከልብ እንድትቀበለኝ ነው የምፈልገው። ዳንሻ እንዴ አንተ እኮ ማለት አንተም ወንድ ልጅ እኔም ወንድ ልጅ እና ያደረኩት ነገር ልክ እንደ ወንድ ልጅ ልክ አይደለም ማለት ገባ። በቃ ልክ የሆነ ነገር ነው ያደረኩት። ስለዚህ ከልቤ ይቅርታ እንድታደርግልኝ እፈልጋለሁ። እኔ ማለት ስመጣ ከምር ስላልመሰለኝ ነው። ገባህ አይደለ? ከምርህ አልመሰለኝም ያደረግከው ነገር። ይቅርታ እየጠየከኝ ያለው ሰላም እንዴት ነሽ? አይዞሽ። ዛሬ እንኳን የጠራንሽ ለመጨቃጨቅ ወይ ለመበጣበጥ ምናምን አይደለም። ማለት ከዳኒም ጋርም እያወራን ነበር እና ልክ ነሽ። እስከዛሬ ሳደርግ የነበረው ነገር በሙሉ ስህተት ነው። አንቺን ለማድረግ የሄድኩባቸው መንገዶች በሙሉ ልክ አልነበሩ እና አንቺም ለዳኒ ያለሽን ስሜት ዳኒም ለአንቺ ያለውን ስሜት በደንብ የተረዳሁበት ታይም ነው እና ሁለታችሁንም ይቅርታ ማለት እፈልጋለሁ። አጋጣሚ ሆኖ እሱን ይቅርታ እያልኩት ነበር የመጣሽው እና ጽግሻ ምን መሰለህ ሀይላ ይቅርታ አላቋርጥም እና እስኪ ትንሽ ሀይላ ባውራት ማለት ነገሮች ለመበጥበጥ የነበራችሁት እኮ እናንተ ነበራችሁ እኮ። ለዛ እኮ ነው ዛሬ ይቅርታ እንጠይቃችሁ የጠራነው። ማለት ነገሮች ረፈዱ፣ ነገሮች ተበላሹ ምናምን እና አሁን ላይ እንዴት ብለን ነው እኛ የምናስተካክለው ስልክ እሱም በጣም ተናዶብኛል ያለውን ነገር ታውቃላችሁ። ምናምን እሱ ላይ ፈጠራችሁ ለዛ ነው እኮ ሁለታችሁ መታችሁ እንድናወራ እያደረኩ ያለሁት ለዛ ነው። ማለቴ ከዚህ በኋላ ለሚኖራችሁ ነገር እናንተው ነገሮችን ማስተካከል ትችላላችሁ። ምክንያቱም እኔ በመሀላችሁ ገብቼ ብዙ ነገር አበላሽቼባችኋለሁ። ያን ሳደርግ የነበረው ደግሞ አንቺን እኔ ለማድረግ ስለምፈልግ ነበር። ስለዚህ ያም መንገድ የሄድኩባቸው ርቀቶች ደግሞ ልክ እንዳልሆኑ ነው የተረዳሁት። ምክንያቱም ብዙ ሰዎችን ማስቀይማል። ምክንያቱም እኔ ከሱ ጋር ምንም አይነት ግንኙነት የለኝም። ከዚህ በፊትም አላውቀውም። በአንቺ ምክንያት ነው ያወቅኩት። ከማላውቀው ሰው ጋር ብዙ ነገሮች ውስጥ ነው የተገባባሁት። ከሜሪም ጋር፣ ከዳኒም ጋር፣ ከአንቺም ጋር፣ ከብዙ ሰዎች ጋር የማይሆን ነገር ውስጥ ገብቻለሁ እና ያ ሁሉ ነገር ያደረኩት ለአንቺ ብዬ ነው። ያ ነገር ደግሞ ልክ እንዳልሆነ የተረዳሁት። ስለዚህ ሁለታችሁም ባላችሁበት ይቅርታ ማለት የምፈልገውም ለዛ ነው። ማለት ሁለታችሁ ከዚህ በኋላ እኔ ከመሀላችሁ ኦልሬዲ ወጥቻለሁኝ። በቃ እኔ አሁንም እዚህ ድረስ እንድመጣ ያደረገኝ የእናንተን ይቅርታ ለማግኘት ነው። ከዚህ በኋላ ሁለታችሁ የምትፈልጉትን ነገር በምትፈልጉት መንገድ ማስተካከል ትችላላችሁ። እኔ ከዚህ በኋላ ትልቁ ምኞቴ የእናንተን ጥሩ ነገር ማየት ነው። በምትፈልጉት መንገድ ፍቅራችሁን ማስተካከል ትችላላችሁ። እኔ ግን ከልቤ አጥፍቻለሁኝ። ሁለታችሁንም ይቅርታ ማለት ፈልጋለሁ እና ከልብሽ ይቅርታ እንድታደርግልኝ ፈልጋለሁ ጽጌ። ምናልባት እንዲህ ስል በአንዴ ነገሮች ሲቀየሩ ያስደነግጥሻል። አይ ነው እሱም ያልጠበቀው ነገር ነው የሆነው። ስለዚህ እናንተም ብቻ አለ ሜሪንም በጣም ያስከፋት እና አስቀይሜ ያለው እና ከልብ ይቅርታ እንድታደርግልኝ ይፈልጋለሁ ጽጌዬ። ከአንቺ ጋርም ቢሆን ጥሩ ጊዜ አሳልፈናል። ያው በመሀል አለመግባባቶችን ቢኖሩ ግን
ከልብሽ ይቅርታ እንድታደርግልኝ እፈልጋለሁ። ከዚህ በኋላ ከሁለታችሁ ያችም ሙያት እንዴት እንደሚያደርጋት በቃ 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 ካሉ በኋላ እንደው አንዴ ካስ ሳምካትን ጥፍ አድርገህ ሳማት ደስ ይለኛል። ምንድነው እኮ ጥፍ አድርገህ ሳማት ማግኛ ስላለን ነው ወይስ ምን ዋል ሳማት? አንተ እንድስምላችሁ የፈለጋችሁ ምንድን ነው? አዋይ እንደዚህ ሆነው ማይታችሁ እኔ በጣም እኮ ደስ አለኝ። በቃ ግንባሯን ሳማት፣ ግንባሯን ሳማት። ተሽኮረመ አይናፋርንሽ ግን አሁን ይሄ ነገር ሞክሪ የሆነ ነገር እንቀጥለው እና ተቀብላችኋል። እግዚአብሔር አዎ። ግን ከዛ በፊት ጽጌጋ እኮ ግን አለ ሁሌ ግን ምንድን ነው መሰላችሁ ማለት በአንድ ወገን ብቻ አይደለም ጥፋቱ የጠፋው። እኔም አጥፍቻለሁ። ሀይላ አንተ ይቅርታ መተህ በመጠየቅህ በጣም አሸንፈኸኛል። እውነት ለመናገር በሰዓቱ ስሜታዊ ሆነን ትክክል የመሰለንን ነገር ሁለታችንም እኩል ያደረግነው። ጥፋቱን ሁሉ አንተ ላይ መደፍደፍ አልፈልግም። እኔም የራሴ የሆነ ጥፋት አለብኝ እና ያንን ጥፋት ዛሬ በሁሉም ሕዝብ ፊት ይቅርታ እንደጠየቀኝ እኔም በሁሉም ሕዝብ ፊት ይቅርታ መጠየቅ እፈልጋለሁ። ሁላችሁም በጊዜው በሰዓቱ ጥፋተኛ መስሎ አልታየኝም ነበር ነገሮች እና ሀይላብም ሜሪም ዳኒም ኦዲየንሶችም አጥፍቼ ሊሆን ይችላል እና ሀይላ ብቻ አይደለም ጥፋተኛ ሰው ይቅርታ አድርጌልሃለሁ። በእኔ በኩል ችግር የለውም። እኔም ይቅርታ አድርጌልሻለሁ። ይቅርታ ማለት እፈልጋለሁ። ተቃቅፈሽ አታውቂም? አሁን ቀና ዳኒ አሁን ያስቀና ቆይ ሰባክ የመጀመሪያ ታክለኝ በጣም ነው የማመሰግነው። በጣም ነው የማመሰግነው። በጣም ነው የምንወዳት እንዴ። ሰላም ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዙ ትረፍ ይበል እያልኩኝ በቅድሚያ እንኳን አደረሳችሁ ለጌታችን ለኢየሱስ ክርስቶስ የልደት በዓል ለዋዜማው እንዴት ናችሁልኝ? በሀገር ውስጥ ያላችሁ በውጭም እንደዚህ እንደኔ ተሰዳችሁ ያላችሁ እንኳን ለዋዜማው አደረሳችሁ እላለሁ። እንግዲህ ለየቤቱ ጉድ ይባላል አሁን ማለት ነው በሀገራችን እና የመዳም ቅመሞች እናንተስ ምን እየሰራችሁ ነው እላችኋለሁ። ያልፋል ሁሉም ነገር። ይሄን ጊዜ አገር ቤት እኮ ዋዜማው ጀምሮ ነው ደስ የሚለው። ዳቦ መጋገር ነገ ነው የሚጋገረው። ግን ዛሬ እንትን ይባልና ነገ ነው የሚጋገረው። ግን የሆነ ቤት ዝግጅት ምናምን ነገር አለ እና በጣም ደስ ይላል። ሳስታውሰው ቅር ይለኛል። በቃ ብቻ ስለ ሁሉም ነገር እግዚአብሔር ይመስገን ነው። የእኛም ቀን አንድ ቀን ይመጣል ማለት ነው እንደ እግዚአብሔር ፍቃድ እና ውድ ቤተሰቦች ላይክ ሰብስክራይብ የማታደርጉኝ ለምንድን ነው ግን? ውድ ቤተሰቦች አርጉኝ፣ ምንም ችግር የለኝ። ውድ ቤተሰቦች ማለት ነው የምታደርጉኝ ደግሞ እጅግ አድርጌ አመሰግናለሁ። እንግዲህ ዳኒሻና ጽጌ እነ ሜሪ አይላው ሆነው መተውልናል ትላላችሁ። እንግዲህ በይቅርታ ነው የመጡት። እንግዲህ በአዲስ በዓለም እንደሆነ መጪው በይቅርታ ነው የመጡትና አይላብ እንግዲህ በስሜት ብዙ ነገር አድርጌያለሁ አጥፍቻለሁ ብሎ ዳኒን ወንድ ልጅ ሆኜ ወንድ ልጅ እንደዛ ማድረግ የለብኝም በጣም ይቅርታ ብሎ ተንበርክኮ ነው። በነገራችን ላይ ይቅርታ ትልቅነት ነው። ልንገራችሁ፣ ይቅርታ መሸነፍ አይደለም። ይቅርታ ጠያቂ መሸነፍም አይደለም፣ ትልቅነት ነው። የሚጠይቅ ሰው በጣም ትልቅ ነው። ጽጌ ነገሩን ጨርሰዋለኝ። አንተ አሳፍረኸኝ አንተ ይቅርታ በመጠየቅ ምናምን ብለዋለች ነው። ይቅርታ ትልቅነት ነው። ይቅርታ የተባለው ሰው ደግሞ ይቅርታ መቀበል ትልቅነት ነው። ሁለቱም ቫሊዩም አለው ማለት ነው እና በጣም ደስ ይላል። እንግዲህ ዳኒሻና ጽጌሻ ታርቀውልናል። በነገራችን ላይ ዳኒና ጽጌ አንድ ላይ እንዲሆኑ ቲክቶክ ላይ ብዙ የሚፈልጉ ልጆች አሉ። በነገራችን ላይ ማንም በቃ ከሚወደደው ሰው ጋር እንዲለያይ ማንም አይፈልግም እና ዛሬ በሰላም መጥተዋል ማለት ነው። እንደምታዩት ፏ ብለው ተቃቅፈው መጥተዋል ማለት ነው። ተቃቅፈው መጥተውልናል። እንግዲህ እንዳያችሁት ነው የሚወዱ ቤተሰቦች። እናንተም ባላችሁበት ሰላማችሁ ይብዛ እያልኩኝ
በዓሉ የሰላም የጤና ይሁንልን። ነገ እንገናኛለን በሌላ ቪዲዮ። ግን ሀገራችን ኢትዮጵያ ሰላም ያደርግልን። እወዳችኋለሁ።